ኢዝም ሲታከል አንድ ርዕዮተ ዓለምን ፍልስፍናን የሚያሳይ ሆኖ ነው ምዕራቡ ዓለም እነዚህን ቃላት እየተጠቀመ እየገራ እያሳየን ሄደው። ካፒታሊዝም፣ ሶሻሊዝም ያለ አያሌ ሊነግረን የሚችል ርዕዮተ ዓለሙን ነው የሚያሳየን። ሌሎች ፍልስፍናውም በኢዝም ይገለጣሉ። የዚህ ዘመን ወጣቶች ጋይ ስብሐት ለአብን ስብሐቲዝም በሚል ርዕስ በሱ ስም አንድ የንባብ ክበብ አቋቁመው በሳምንቱ ውስጥ ያነባሉ። በሳምንቱ ማክሰኞን 11 ሰዓት ከ1 ሰዓት ከምናምን ወይ እስከ 2 ሰዓት ድረስ ባነበቡት ላይ ወይም ስብሐትን የሚያውቀው ስብሐትን ደቀ መዝሙሩ የነበረ በተለያየ አቅጣጫ በሱ ላይ መረጃ ያለውን አለበለዛም በማንኛውም ርዕሰ ጉዳይ ላይ የንባብ ልምድ ያላቸውን ሰዎች እየጋበዙ መግለጫ እንዲሰጣቸው ያደርጋሉ። ከዛ በኋላ ደግሞ ውይይት ይካሄዳል። እዚህ መድረክ ላይ እኔን በ54ኛ ደረጃ ነው የጋበዙኝ። እንግዲህ 54ኛ ሳምንት ላይ ነው የጋበዙኝ። ዝም ብዬ ይሄንኑ ሄዱበትን ጊዜ 60 ጊዜ የተለያዩ ሰዎች የጋበዙበትን ጊዜ ሳሰላው 1 ዓመት ገደማ ሄደዋል። በበርካታ ርዕሰ ጉዳዮች ላይ ተወያይተዋል። የገረመኝ አጋጣሚ አንዳቸውም ጋይ ስብሐትን በህይወት እያለ በአካል አያውቁትም። በሙሉ ልጆቹን ሳያቸው ወጣቶች ናቸው። ምናልባትም እሱ በህይወት በነበረ ጊዜ የመጀመሪያ ደረጃ ተማሪ የነበሩ ወጣቶች ናቸው። አሁን የመጀመሪያ ዲግሪያቸውን ሰርተው የተለያየ ሙያ ላይ ተሰማርተው ወደፊትም ጋዜጠኛም ደራሲም የመሆን ፍላጎት ያላቸው ልጆች በእንዲህ መልኩ እየተዋዩ ነው። ጋይ ስብሐት ላይ ኢዝምን ፈረንጆቹ በፈጠሩት ስልት ሳይሆን በሰውነቱ በአንባቢነቱ ልምዱን በማጋራትና ዘሩን በመተው ባደረገው አስተዋጽኦ ሊያስቡት ወስነው ነው ስብሐቲዝምን የመሰረቱት። ጋይ ስብሐት ምናልባትም በተለያዩ የንባብ ክበባት በህይወት እያለ ተሳትፎ ነበረው። ወጣትነት ህይወት ውስጥ እያለ ወደ ጉልምስናው እየገባ እያለ ኃይለ መለኮት መዋል፣ አልዓዛር ሳሙኤል፣ ስንዱ አበበ፣ አውግቾ ተረፈ፣ ባሴ ሀብቴ፣ ጥበበ ተርፋ እና ሌሎችም ተሰባስበው በንባብ ላይ ያወሩ ነበር። ኃይሌ ይህንን አጫውቶኝ እኔም ማስታወሻ ላይ ይህን ጽፌዋለሁኝ። ጽፌ ለንባብ በቅቷል። ከዛ በኋላ ደግሞ እኔ በግል ከሱ ለመማር አቅጄ ሄጄ አነጋግረው ወዳጅነት መስርተን ከ30 ዓመት በፊት ያወራነውን ከ21 ዓመት በፊት ለንባብ በቅቶ አንብባችሁታል። እርግጠኛ ነኝ የመጀመሪያው ማስታወሻ አሁን ከታተመ 22 ዓመት ሆኖታል። ያ ለንባብ በቅቷል። ከእኔ ጋር በግል ነው የተነጋገርነው። እኔ በመሰረትኩ ክበብ ውስጥ የተለያዩ ጓደኞቼ ለሳምንትም ለ15 ቀን የሚከሰቱና ይሄዳሉ። እኔ በጽናት መሄድ ነበረብኝ፣ ያስፈልገኝ ነበር። መንገዴ ነው ብዬ አምኛለሁ ድርሰትን። ስለዚህ አያሌ ዓመታት የአያሌ ሰዓታት ሌክቸር ያስፈልገኝ ነበር። የሚይዘውን ያዝኩ። ማስታወሻ በሚል ርዕስ ለጥራዝ አብቅቼ እናንተ እንድትጋሩኝ አድርጌያለሁኝ። ይህ በክበባት ሄደ ሲሆን ሌላ ጓደኛችን ደግሞ አሸናፊ በዛብህ አርቲክ ማተሚያ ቤት አካባቢ መጽሐፍት መደብር የነበረው ጓደኛችን ከአርቲክ ማተሚያ ቤት ወደ ላይ ከፍ ብላ አንዲት ክፍል ቤት ተከራይቶ በርካታ ወጣቶች ያገኙት ነበር። በተለያየ ርዕሰ ጉዳይ ነው የሚወያዩት። ሮብ ነው የሚገናኙት። በምንም ተአምር ሰማይ ከፍ መሬት ዝቅ ቢል የሚያደናቅፈው አስቸጋሪ ሁኔታ ካልተፈጠረ በስተቀር ጋይ ስብሐት አይቀርም። ይሄዳል። በአንድ ርዕስ ላይ በደንብ አድምተው ይወያያሉ። በጣም ገብቷቸው በፍጥነት የሚሄድ አቅም ያላቸው ልጆች የሚፈጠራቸውን ያህል ደግሞ ፍጹም ያልገባቸውና የሚደናገሩ ልጆችም ነበሩ። አቅም በፈቀደ መጠን የፈጠነውንም ያዝ የዘገየውንም እንዲፈጠን አቅም እየፈጠረላቸው አያሌዎቹ ሄዱ። አሁን ብዙዎቹ ልጆች ጉልምስና ላይ ናቸው። አንዳንዶቹ ጋዜጠኞች ሆነዋል። አንዳንዶቹ ስራዎቻቸውን ለህትመት አብቅተው ድርሰቱ ዓለም ውስጥ ገብተዋል። አንዳንዶቹ ደግሞ ጥሩ የኪነ ጥበብ አፍቃሪ ሆነዋል። አንዴ ተስፋዬ ሲማን
በቲያትር ጥበብ የሚያስተምራቸው ልጆች አንስቼ ስጠይቀው 40 ልጆች ቲያትር መጫወትን ልታስተምራቸው ነው። ምን ያህሉ ከያኒ ይሆናሉ ብለህ ትገምታለህ? ምን ያህሉ ጸሐፊ ተውኔት ይሆናሉ ብዬ ጠይቄው ያለኝና ሁሌም የማረሳው የሚደንቀኝ ነገር ነው ያለኝ። ምንድን ያለኝ? አንድ ጸሐፊ ተውኔት፣ 2 ተዋናያን፣ አንድ አዘጋጅ ሊፈጠር ከቻለ ከነዚህ 40 ልጆች መካከል የተቀሩት ጥሩ የኪነ ጥበብ አፍቃሪ ይሆናሉ አለኝ። ልክ ጋሽ ስብሐትንም ከበውት አያሌ ወጣቶች እዛ አሸናፊ በመሰረተው ቡክ ክለብ ነበር የሚሉት። ቡክ ክለብ ውስጥ ራሳቸውን የሆኑ ልጆች ተፈጥረዋል። የራሳቸውን መንገድ፣ የራሳቸውን አመለካከት፣ የራሳቸውን ዓለም ፈጥረው ሄደዋል። ሰው እንግዲህ እንዲህም ሌላውን ያስተምርና ትውልድ እንዲያስበው ይሆናል። በዚህ ነው ባለፈው ጊዜ ጋሽ ስብሐት ላብን የምናስብበት ቀን አጋጣሚ ተፈጠረው። እኛ ደቀ መዝሙሮቹ ደግሞ ምስክርነታችንን ሰጥተናል። ሻዕቢያ በእርስ በርስ ጦርነት ወቅት የማረካቸውን ሰዎች በወንጀል በድለውኛል፣ መቀጣት አለባቸው ብሎ የሚያስባቸውን ወንጀለኞች፣ ለሱ ወንጀለኞች ናቸው፣ ዘረባ ግደፍ የሚል እስር ቤት አለው። ለትልቅ መጽሐፍ የሚሆን ቃል ነው ይሄ ቃል። ዘረባ ግደፍ መራር ቅጣት ነው። ከንግግር ከማንኛውም ከእስረኞች ጋር ከሚያነካካ ነገር ሁሉ ማራቅ ነው። ዘረባ ግደፍ ውስጥ ገብቶ ህይወት አጋጣሚ ሁኔታ ፈቅዶለት አዲስ አበባ መጥቷን መጠነኛ መጽሐፍ የጻፈ አንድ ወታደርም አጋጥሞ አውርተናል። ዘረባ ግደፍ ውስጥ የገባ ሰው አንጎሉን ዜሮ ያደርጉታል አለኝ። ና ሲሉት መምጣት፣ ቁጭ በል ሲሉት ቁጭ ማለት፣ ተነስ ሲሉት መነሳት እንጂ ምንም በቃ የሚያውቀውን በሙሉ እንዲረሳ ያደርጋል። ዘረባ ግደፍ ቃል በቃል ትግርኛው ሲተረጎም ንግግር እንዲያቆም አድርገው ነው። በነገራችን ላይ በተነጋገርን ቁጥር መረጃ እንጨምላለን። በተነጋገርን ቁጥር መረጃ ይኖረናል፣ እንሰማለን። በየቀኑ ነው እያደግን የምንሄደው፣ በየቀኑ ነው እየተማርን የምንሄደው። ብዙዎቻችን ይሄ ልብ የምንለው አይመስለኝም። ሲጓደልብንና ከአንድ ማህበረሰብ ስንገለል ስለዛ እናውቀዋለን፣ አፋችንን ሞልተን ስለምናወራለት ማህበረሰብ ማአት የማናውቀው ነገር ነው የሚፈጠረው እና ኃይለኛ ጉዳት አለው። ዘረባ ግደፍ ውስጥ ካሉ ኢትዮጵያ መካከል አንዱ ለእኔ ኮሎኔል መንግስቱ ኃይለማርያም ነው። ኮሎኔል መንግስቱ ባለፉት 30 ዓመታት ዘረባ ግደፍ ውስጥ ነው ያለው። እንግዲህ ልብ አድርጉልኝ፣ በፊት የነበረው ሁኔታ ሁላችሁም ታውቃላችሁ። ወጣት ሻለቃ እያለ ሀረር ውስጥ የነበረበት ሁኔታ፣ ከዛ በኋላ ደግሞ ደርግ አመራር ላይ መጥቶ ከባድ አስቸጋሪ ሁኔታዎች ተፈጥረዋል። እነዛን ሁሉ አልፎ ዚምባብዌ ገባ። ዚምባብዌ ገብቶ እነዚህን መጽሐፎች ጻፈልን። በጣም ትልቅ ነገር ነው። ባለፈው ማተኮር የነበረበት በራሱ ህይወትና ህይወት ላይ ነው። ይህ መሆን አልነበረበትም ብያለሁኝ ከሳባ ሲቪላይዜሽን መጀመሩ። ግን ዘረባ ግደፍ ውስጥ ያለ ሰው ለመተንፈሻ ይሄን ያህል መስራት ቀላል ነገር አይደለም። በጣም የሚደነቅ ነው። ምናልባትም ወታደራዊ ህይወቱ አግሶት የማስታወስ ችሎታው ታክሎበት አንድም መጽሐፍ ሊሰጠው የሚችል አውቃለሁ። ኢትዮጵያ ውስጥ የሚታተሙ መጽሐፎች እንደሚደርሱት ሊያነባቸው እንደሚሞክር ክሪክ እንደሚያደርግ አልፎም ልጁ በሱ ጉዳይ ላይ ገብታ ኤር ላይ የምትሰነዝራቸውን ሀሳቦች አነባለሁ። ያም ሆነ ይህ ግን ትልቅ ዲሲፕሊን ነው። ለኔ የምጽፈው ነገር አለ ብሎ ማንበብ ባህሉ ባልሆነ ማህበረሰብ ውስጥ የተወለደ ሰው የምጽፈው ነገር አለ ብሎ ቁጭ ብሎ መጽሐፍ፣ ለዛውም በዛ ርቀት ውስጥ፣ ለዛውም ዘረባ ግደፍ ውስጥ ከሀገሩ ከወገኑ ከማህበረሰቡ ተነጥሎ በየቀኑ ኢትዮጵያን በህልሙ እያየ አሁን ልጁ ይህን ትላለች። በህይወቴ ከሚናፍቁኝ ነገሮች አንዱ አባቴ ለሀገሩ ማብቃት ነው። ኢትዮጵያ 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 ይላል። ማአት ነው የተለዋወጠ ነገር፣ ማአት ነው የተፈጠረው ጋብ። ያም ሆነ በህግ የታሰረም ነገር ስላለ፣ በፍርድ ቤት የያዘም አጀንዳ ስላለ አሁን ጓደኞቹ በሙሉ የሚገባቸውን ፍርድ አግኝተው ፍርዳቸውን ጨርሰው ሊሞክሩ የሚገባቸውን ሞክረው አሁን ሻለቃ ፍስሐ አቤቱና ትዝታዬ፣ ሻምበል ፍቅረ ስላሴ ጉደረስ፣ እኛና አብዮቱ፣ እኔና አብዮቱ፣ ሌሎች ያልታተሙ 2 ጥራዞች። እንግዲህ ልብ አድርጉልኝ፣ ዋናው ቡድኑን መርተሃል የተባለው ሰው ከሀገር ወጥቶ በወንጀለኝነት ተከሶ
ፍርድ ቤት የቀረበው ሻምበል ፍቅረ ስላሴ ወግደረስ ነው። እንዴት ዘግናኝ እንደሆነ ገምቱ። ይህ ሰው በጣም ሲጎሳቆል አሁን ከጉስቁልናውን ካዩ ሰዎች መሃል አንዱ አብርሃም ረታ ነው። አብርሃም ረታ እስር ቤት አብረው ነበር እና የደርግ አባሎችን ታገኛቸዋል አልኩት። እዛ እኮ ባለስልጣን መሆን ቀርቷል፣ ሻምበል ፍቅረ ስላሴ ወግደረስ ጓደኛዬ ናቸው ምናምን አለኝ። አብርሃም ሲያወራ እንደዛ ነው። እና ጓደኛዬ ናቸው ስናወራ ወደፊት አንተ ነህ እኔ ኤዲተር የምትሆነው ምንም ጽፈዋለህ ብለውኛል አለ። ሻምበል ፍቅረ ስላሴ መታሰር ብቻ ሳይሆን ማጎሳቀሉም ማበሳጨትም ሀዘንተኛ ማድረግ ፈልገው ስለነበር ሽንት ቤት አጠገብ ነበር ያሰሩት። እዛ ጋር አፍንጫውን በፎጣ ሸፍኖ ይለኛል አብርሃም ሲነግረኝ፣ በፎጣ ሸፍኖ ማይ ላይፍ የሚለውን የቢል ክሊንተንን መጽሐፍ እያነበበ ነበር ብሎ አጫውቶኛል። እንግዲህ ሞት ተፈረድብህ ልብ አድርጉልኝ፣ የዶስቶየቭስኪን አባባል አትርሱት። ሞት በዛብኝ ብለህ ስታዝብ ወደ እድሜ ይፍታ፣ እድሜ ይፍታን በዛ ሲባል በነጻ ተለቀቅ፣ የዛን ጊዜ ደራሲ ትሆናለህ ነው። ከእድሜያቸው 20 ዓመት በእስር ቤት አሳልፈው ወታደራዊ ዲሲፕሊን አግዟቸው የራሳቸውን እይታ ጽፈውልን ወጥተዋል። ይሄን ማድነቅ ነው ያለብን። እኔ ማድነቅም ስላለብኝ ነው። ዘረባ ግደፍ ላይ ያለ ሰው 2 መጽሐፎች ጽፎልናል። ሌሎች የሚጨምራቸው ይኖሩ ይሆናል፣ እንጠብቃለን። ወደፊትስ ምን መሆን አለበት? ምንማከር ጥሩ ነው። ለእኔ የአምባው ልጆች የህፃናት አምባ ልጆች አንድ ጎልምሰው ቴሌቪዥን ፕሮግራም ላይ መጥተው መንጌን አንተ እያሉ ነው የሚጠሩት፣ ሀሳብ ሲለዋወጡ፣ የትምህርት ቤት ትዝታቸውን ሲያወጉ፣ መዝሙሮቻቸውን ሲዘምሩ እንደ እናት እንደ አባት ያፋቀራቸው አትሞስፌር ነው ያ። ስለዚህም ይገባቸዋል። ግን ፕሮፌሽናል ሆነው ራሳቸውን ችለው ቤተሰብ መስርተው እየሄዱ ነው። ከነዚህ ልጆች መካከል አንዱ ሄዶ ኮሎኔልን አናግሮታል። እንደ ሰው የኖረውን ነው የጻፈው። የኖረውን ነው የጻፍኩት ነው ያለኝ። እንደ ሰው ምንድን ነው ኮሎኔል መንግስቱ ኃይለማርያም? ይሄ በጣም የሚያስፈልገን ግለ ታሪክ ነው። ጽፎት መጣ። ምናልባትም ይሄ ልጅ ካገኘሁት ከዓመት በላይ ሆኗል። በፈልግ አገኘዋለሁ። እርግጠኛ ነኝ መጽሐፍ ፋየር ምናምን ሲኖር መገናኘታችን አይቀርም። ላነሳበት ፈልጋለኝ። በሌላ ጎኑ ደግሞ ለፒኤችዲ ዲግሪውም እየሰራ ስለሆነ ለዛ መመረቂያም ይዞት ሊሆን ይችላል፣ አላቅም። ግን አንድ መርሳት የሌለብን ነገር ልብ እንድሉ እፈልጋለሁ። በተለይ የአምባው ልጆች መርሳት የሌለባችሁ ነገር አባታችሁ 82 ዓመት ሞላው። አሁን ይሄ ዓመት 82 ዓመት 1933 ግንቦት 19 ቀን ነው የተወለደው። ሄዳችሁ ማግኘት የምትችሉበትን ሁኔታ ከእናንተ መሃል ጸሐፊ ሆናችሁት የቀረውን እጅግ በጣም የሚያስፈልጉን አጀንዳዎች አሉ። አሁን የይቅር ባይነት ዘመን ነው ብለን ስናስብ፣ የጸጸት ዘመን ነው ብለን ስናስብ፣ የሰራነው ሁሉ ትክክል ነው ብለን ራሳችንን እንድንገመግምና ንስሐ የምንገባበት ዘመን ነው። አንድ ፕሮግራም ላይ ገነት አየለ ይጸጸታሉ ብላ ሀሳብ ለቃ ይቻለህ ምንድን ነው ብናቀው ደስ ይለኛል። ምክንያቱም በጣም ፈታኝና ከባድ ጊዜ ቢያሳልፍም ኮሎኔል መንግስቱ በሚያሳዝን መልኩ የኢትዮጵያን ታሪክ፣ ህይወት፣ ሰብዕና በደፈጠጠ ሁኔታ አያሌ ነውር ነገሮች ተደርገዋል። አያሌ ለመግደልን ከነ መንግስቱ ነዋይ ነው የተማሩት። ከዛ በኋላ በአዋጅ መግደል እንደ መብት የታየበት እስከ መጨረሻዎቹ ሰዓታት ድረስ የመጨረሻው መፍትሄ ሆኖ ይታይ የነበረው መግደል ነው። እዚህ ጋር አንዳች የሚያክል መጽሐፍ አለኝ ደም ያጠቀሰው ዶሴ ምናምን የሚል እዛ ላይ ኮሎኔሉ ትእዛዝ ሰጥቶ የደህንነት ሚኒስትሩ ትእዛዙን ካስፈጸመ በኋላ ያንን ትእዛዝ የፈጸሙ ሰዎች በሉ ተዝናኑ፣ በሰራችሁት ስራ የሰሩት ስራ ሰው መግደል ነው። ኮሎኔል በጣም ፕሬዚዳንቱ በጣም ስለተደሰቱ ዛሬ እነሱ የረገጡበት መሬት መርገጥ ነው የዘገነነኝ። ስንቱን ነው መንገድ ያስቀሩት። በፍጹም አንብባችሁ ማጨርሱት መጽሐፍ ነው። ደም ያዘለ ዶሴ ነው የሚለው። ግን በጣም ኃይለኛ ጽናት ይጠይቃል አንብቦ ለመጨረስ እና ማስገደል በገደሉት ልክ እንደገነቡ ኢንቨስት እንዳደረጉ ለወጣቶች የሥራ ዕድል እንደፈጠሩ ሌላ ሞገስ በምንሰጠው ልክ አስተዋይ ዜጎቻችንን
በገደሉ ሰዎች ላይ እናመሰግናለን ሲባል ሰምተናል። እና ይሄንን ሊያናዝዙት የሚችሉት እነዚህ አምባው ልጆች ናቸው። ይቀርቡታል። እንደ አባት ጠርተው የተገሳቀሉ የተነጋገሩበትን የተቆጡትን ቁጣቸውን እሱ እንዴት እንዳረገበው ብዙ ሲሉ ሰምቻለሁ። እና ልጆቹ ይሄን ይሰሙታል ብዬ ተስፋ አደርጋለሁ። አሁን ነው ሞትን መቅደም፣ እድሉ በእጃችሁ ነው። ሙጋቤ መሄድ ሩቅ አይደለም። ልትሰሩ የምትችሉትን ያህል ሰርታችሁ ይሄ ቅድም ያልኳችሁ ፒኤችዲን እያጠና ያለ ጓደኛችሁንም አግኝታችሁት ምንድነው የተሻለና ጥልቀት ያለው የወደፊት ኢትዮጵያን እንድንገነባ ይቅር ባይነት በተሞላበት ሁኔታ ጸጸትን፣ ሐዘንን፣ ይቅርታ መጠየቅን ባህል ባደረገ መልኩ አንድ ትልቅ ጥራት ጠብቃለሁ። አለበለዚያ ሞት መሀላችሁ ይገባል። ሞት ቀሽም እውነት ነው፣ ማንንም ነው የሚያስቀረው። ስለዚህም አንድ ቀን አባታችሁ እንዳለ ይቀራል። ስለ ትምህርት ቤታችሁ ስለምን እያወራችሁ እናንተም አርጅታችሁ ታልፋላችሁ። ከዚህ በኋላ ባለች ኢትዮጵያ ላይ ታሪካችሁ ወርቃማ ሆኖ እንዲቀመጥ ይሄንን ለኢትዮጵያ ልታደርጉለት ይገባል ብዬ ገምታለሁ። እኔ ደጋግሜ ብየዋለሁ። ይህ ሀገር የሁላችንም ነው። የፊውዳሉም ነው፣ የሶሻሊስት አስተሳሰብ ያለው አመለካከትም አገር ነው። የአብዮታዊ ዲሞክራሲ ልማታዊ መንግስት ብሔር ብሔረሰቦች አገራቸው ነው። ብልጽግናም አገሩ ነው። ወደፊት የሚመጣው አገሩ ሆኖ በሐሳብ እየበለጸግን የረባውን ሐሳብ ኢንተርቴን እያደረግን እየመረጥ ነው እየመራን እኛም ህዝቦቹ ሰላማዊ በሁኔታ ህይወትን የምንመራበት ሁኔታ መፍጠር አለብን። ያን ለማድረግ እጆቻቸው ደም የነኩ ሰዎች እውነቱን ነግረውን እኛም ቁጭ ልናነቡ ይገባል ብዬ ገምታለሁ። ዚምባብዌ ላይ ሆኖ ከዚህ በፊት አውርቻለሁ። የኔ ጥርጣሬ ነው፣ ምንም ጥርጥር የለውም። ዚምባብዌ ሙጋቤ ጃጅቱ በየስብሰባው ሲወድቅ ምንም ጥርጥር የለውም። መሪ ቀልጣፋና ወጣት ቢሆን ጥሩ ነው። አደናቅፉት ዱብ ሲል ያስደነግጣል። አሁን ባይደን አንድ ሁለት ጊዜ ያህል ወድቋል። ምን ያህል አሜሪካኖች እንደሚሳቀቁ ገምቱ። ብስክሌት እየነዳ ወጣትነቱን ለማሳየት ወደቀ። ከአውሮፕላን ላይ ለመውጣት ደረጃውን ሲወጣ እንደዚሁ እና ዚምባብዌ የመሪውም እንደዚሁ አይነት ችግር አለበት። ምንም ጥርጥር የለውም። ሙጋቤ ለኮሎኔል መንግስቱ ኃይለማርያም ባለውለታ ነው። ኮሎኔል መንግስቱ ኃይለማርያም ለዚምባብዌ ባለውለታ ነው። ግን ሀገር ነው መቅደም ያለበት። ልምድ ያለው ኮሎኔሉ ነው። መጥተው አናገሩት። የኔ ግምት ነው ይሄ። አናግረውት እንዴት ጥበባዊ በሆነ ሁኔታ አስወግደው ሀገር ሊቀጥል እንደሚችል የመራቸው ነው ኮሎኔል መንግስቱ ነው ብዬ ገምታለሁ። ምክንያቱም ድሮ አንድ አይነት ተቃዋሚ ፓርቲ ሲነሳ መጀመሪያ መጨቅጨቅ የሚቀላቸው ኮሎኔል መንግስቱን ነበር። ከዛ በኋላ እኮ አንድም ቀን ኮሎኔል መንግስቱን አንስተውት አላውቅም። ስለዚህም አገራችን እንዲህ አይነት ፒስፉል የሆነ ሽግግር እንዲፈጠር ያ ሁሉ ልምድ ያ ሁሉ የ50 ዓመት ኤክስፒሪየንስ ከኢትዮጵያ ይልቅ ዚምባብዌ የተጠቀመችበት እንጂ ኮሎኔል መንግስቱ በ32 ዓመቱ ይሄን አድርጎ ቢሆን ኖሮ ህይወታችንን በሙሉ ስናወድሰው ስናከብረው በሄድን ነበር። ምክንያቱም ያለምንም ጥርጥር አሁን ድረስ ባለው ሁኔታ እኮ ስናሰላ 92 ዓመት የሞላው የተወካዮች ምክር ቤት አባል ይኖረን ነበር፣ ምክር ቤት ይኖረን ነበር። በዚህ የተሻለ እናስባለን። እኔ በየዘመኑ ያሰቡትን አንድም ቦታ ላይ መንቀፍም መናገርም አልፈልግም። ምክንያቱም አጀንዳው ምንድነው የሚፈልገው፣ መንግስት ምንድነው የሚፈልገው ይሰጣቸዋል። በዛ መሰረት ነው የተወካዮች ምክር ቤት የሚያስቡት። ዲሞክራት የሆነችውን ለማምጣት ይሄ ታሪካችን ይሄ ልምዳችን ያስፈልገናል። ያን ለማድረግ ግን አሁንም እያንዳንዱ ኢትዮጵያዊ ላደረገው ንስሐ መግባት መቻል አለበት። ወይ እንዳሰፋ ጫቦ አባባል ሁሉም ድርሻውን አንስቶ ወደፊት ማሰብ የሚችል ትውልድና ሀገር መፍጠር አለብን። ምናልባትም ከ10 ዓመት በፊት አንድ ታምራት ወይም ታምሩ የሚባል የመንጃ ፍቃድ ትምህርት መምህር አጋጥሞኝ ስናወራ
ካስተማራቸው ሰዎች 2 የደርግ አባሎችን ጠቀሰልኝ። ማን አስተምራል አልኩት ገርሞኝ። ጓድ ፍስሐ ደስታንና ጓድ እንዳለ ተሰማን አስተምሬያለሁ አለኝ። እነዚህ ሰዎች እኮ ባለስልጣን ከመሆናቸው ወታደር ቤት እያሉ መኪና መንዳት ይችላሉ። ከዛም በኋላ ደግሞ ስለው አይደለም መጀመሪያ እነሱ ራሳቸው ይሄንን ሐሳብ አንስቼላቸው ነበር ያሉኝ። ምንድነው ከ20 ዓመት በፊት ከፍተኛ ባለስልጣን ሆነን በሾፌር ነው የምንሄደው መንዳት ብንችልም፣ ከዛ በኋላ ደግሞ 20 ዓመት እስር ቤት ቆይተናል። ስለዚህ የከተማ ሁኔታ ደግሞ እየሰፋ የትራፊክ ሁኔታ እየተጨናነቀ ስለሆነ እንደገና መማር አለብን ብለን ነው መተን አሁን የምንማረው ብሎ አስተምሬያቸዋለሁ አለኝ። ይሄን ዲሲፕሊናቸውን በጣም ወድጄላቸዋለሁ። እርግጠኛ ነኝ ይሄንን ዲሲፕሊን አስገርሞኝ ጄቲቪ ላይ ፕሮግራም በሰራው ጊዜ አንስቼ ያወራሁት ይመስለኛል። ለወታደር ይሄ ዲሲፕሊን ያስፈልገዋል። እናንተም የአምባው ልጆች የወታደር ልጆች ናችሁና ውትድርናንም ታውቁታላችሁ። የግድ ዩኒፎርሙን ለብሰህ መሳሪያ ይዘህ መታኮስ ሳይሆን ከወታደር ጋር ስትሆን የወታደር ዲሲፕሊን ይጣባሃል። ስለሆነም በወታደር ዲሲፕሊን አሁን የሰጠኋችሁን ሐሳብ ይዛችሁ ሞትን እንድቀድሙት ከወዲሁ አደራ እፈልጋለሁ። በቅርብ አንድ ወዳጅ ያረፈና ስላሴ ቤተክርስቲያን ልሰናበት ሄድኩ። ቀድሜ ደርሼ ስለነበር መቃብር መጎብኘት ጀመርኩኝ። መቃብር ስጎበኝ የፍቅረ ስላሴን አየሁኝ። ሻምበል ፍቅረ ስላሴ ወዳጆች ነን። ጊዜው አጋጣሚ ሁኔታ ፈቅዶ ደጋግመን መጫወት እንችላለን የሚል ስሜት ነበረብኝ። ምክንያቱም የምንኖረው አንድ አካባቢ ነበር እና አንድ ቀን እንገናኛለን፣ እኔም መጽሐፍ የራሴን ሰጥቻለኝ፣ እንደዚህ የተቀባበልነው ነገር አለ። ግን ሁኔታው አልፈቀደም። ዜና እረፍት ሰማ አዘንኩኝ። ግን በህይወት ሊኖር የሚገባውን ሊያዋጣ የሚገባውን ሊሰጠን የሚገባውን አድርጓል። የቀሩት 2 ጥራዞች አሉ። ልጆቹ እርግጠኛ ነኝ እነዚህን ጥራዞች አንድ ቀን ለቁም ነገር ያበቋቸዋል ብዬ ተስፋ አደርጋለሁ። ሌላው እዛው ከሰዎች ጋር ዲስከስ ስንወያይ ኮሎኔል ፍስሐም እኮ አርፏል አሉ። ደንግጬ የቱ ጋር አላየሁም እኮ ምናምን ብዬ ስል 2014 ሚያዝያ ወር ላይ ማረፉን ነው የሚናገረው ሐውልቱ ላይ የተጻፈው መልእክት። አዘንኩኝ። ግን ኮንትሪቢዩት ማድረግ ያለበትን ማዋጣት ያለበትን የሚሰማውን ምናልባትም ከደርግ አባሎች የተለየ የሚያደርገው ይቅርታ ጠይቆ ለተደረገው ስህተት ይቅርታ ጠይቆ ለጥራዜ በቃ ስራቶልን አልፏል። ይሄን አደንቃለሁኝ። በተረፈ በጣም ውስጤን የነካው ነገር በፍጹም የማይግባቡ ሰዎች ጎን ለጎን ተቀብረው አይቻለሁኝ። ልብ አድርጉልኝ። ስንሞት ጎን ለጎን ተግባብተን ልንኖር ከቻለን ስንኖር ለምንድን ነው ይሄን ማሰብ የማንችለው? እኔ ይሄንን ማሰብ መቻል ያለብን ይመስለኛል። ልንቆዝብበት ይገባል ብዬ ገምታለሁ። የአምባው ልጆች እያነሳው ነው። የአምባው ልጆች አባታችሁ መጨረሻ ማረፊያ ምናልባት ስላሴ ሊሆን ይችላል። እዛዚሁ ሀገር የቀበሩኝ የማትቀር ናት። ማንም አበሻ ለሀገሩ አፈር መብቃት ይፈልጋል። ይሄ በየጊዜው የቀን ህልም ሆኖ ያሰቃየ የነበረውን ነገር ካፈሩ ጋር ሲዋሃድ ለአንዴም ለመጨረሻ ጊዜ ጸጥ ይሆናል። ህጉ ሲፈቅዳሉ አላቅም። እዛ ጋር ከመሆኑ በፊት ግን ሞትን ቀደሙት እያልኳችሁ ነው። ሞት ላስተዋለ ሁሉ ይቀደማል። ቀድማችሁ አንድ ሊሰበሰብ ሊያዝ የሚገባ ታሪክ ያዙ። ጋይ ስብሐት አንባቢያንን በጣም ያከብራል። አንዴ እኔ ከስራ ስመጣ ሰፈር አብረን ነበር የምንኖረው። አሞታል፣ ሂሞራይድ አለበት እና መቀመጥ አይችልም፣ መጋደም ብቻ ነው። ለመጻፍ ደግሞ ተጋድሞ አይመችም። እኔ ከስራ ስመጣ ትንሽዬ የቡና ጠረጴዛ እግሩ ስራ አድርጎ ተንበርኮ ይጽፋል። ምንድነው የምሰራው አልኩት። የሚቀጥለው ሳምንት ጋዜጣ ላይ የሚወጣውን ጽሁፍ እየጻፍኩ ነው። እንዴ ምን አስጨነቀ? ቀደም ብሎ የጻፍካቸው እኮ ሌሎች መጽሔቶች ላይ ቀዳማዊ ሥላሴ ዘመንም በኋላም ደርግ ከመጣ በኋላ ነቁም ነገር ላይ ምን ላይ ወጡ መጽሔቶች ስላሉ
እነሱን እንሰጣቸዋለን፣ እሱን ያወጣሉ። አንተ ከተሻለ በኋላ ጽፋለህ ስለው ጽሁፉን እኮ የተውኩት በይቀጥላል ነው። አንባቢ ደግሞ የሚቀጥለውን ታሪክ ይፈልጋል። ስለዚህም ተንበርኬ መጻፍ አለብኝ ብሎ ተንበርኮ ጽፎ ጨርሷል። አዲሱ ትውልድ ቢያከብረው ስብሐት ዝም ቢለው ይበዛበታል። አይ ስብሐት መልካም 87ኛ ዓመት ውስጤ ፈቅዶ 4 ሳምንታት አሰብኩ። በሕይወት ካለው ጊዜ ድረስ ሁሉ አስብሃለሁ። መልካምነትህና እኔ ላይ ላደረግከው መልካም ነገር ሁሉ ሳስብህ ሳመሰግን እኖራለሁ። ሰላም በምድራችን ላይ ይስፈን።